አምላከ ምሕረት ሰአሉ ለነ። አንዱን ምረጥ። ለየትኛው ነው ተገዝታችሁ እየኖራችሁ ያላችሁት? ለእግዚአብሔር ወይስ ለገንዘብ? ምድራዊ ዝናንና ጥቅምን ለማግኘት ብለን የምንከተለው ሐሳብ፣ የምናደርገው ድርጊት፣ ለመዳን ብለን በእምነት የያዝነውን ቃል፣ ሃይማኖታዊ ምግባር ቀስ በቀስ እያስጣለን ለሌሎችም መሰናክል እያደረገን እንደሆነ አስተውላችኋል? ሰላም ጤና ፍቅርን እመኝላችኋለሁ። ያላችሁት ፒኤስጂ6 ሚዲያ ላይ ነው። በዚህ ቻናል አጫጭር ፊልሞችን እየሰራን የምናቀርብበት፣ ራሳችንን ካላስፈላጊ ድርጊት እንድንቆጠብ የሚያሳስብ ሪያክሽን ቪዲዮዎችን እንዲሁም አጫጭር ፕሮግራሞችን እየሰራን ወደ እናንተ የምናቀርብበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የቀረብኩት አንዱን ምረጥ በሚል ርዕስ ያዘጋጀሁትን ፕሮግራም ነው። በተለይ ኦርቶዶክሳዊ የሆነ ሰው ሊያስተውል የሚገባውን ከምድራዊና ጊዜያዊ ጥቅም በላይ ልቡን ለፈጣሪ አስገዝቶ በእምነት በተስፋና በፍቅር ሕይወቱን መምራት ለቆረጠ ሰው ነው። አብራችሁን ቆዩ። አልከዳሽም አልተውሽም ለዘላለም፣ ቀኜ ትክዳኝ ከዚህ በላይ ኪዳን የለም። ሰው ከናቱ ከምቾቱ ጉያ ሸሽቶ መች ጠግባል ከሰው ሌማት እህል በልቶ። ማርማር አለኝ ከንፈሬን ማርያም እላለው ዛሬ። ማርማር አለኝ ከንፈሬን ማርያም እላለው ዛሬ። የልቤ እኮ ነሽ ደጓ እናቴ እመቤቴ። አስገድዶ ሰይጣን ቢያስኮንን ጻድቅ አይገኝም። ሰው በፈቃዱ መርጦ ይረክሳል፣ በፈቃዱ ይቀደሳል፣ በፈቃዱ ይኖራል። ለዚያች ለመረጣት ፈቃድ እንዲገዛ እግዚአብሔር ስልጣን ሰጥቶታል። የአንዱ መዳን ለሌላው ደስታ በሆነበት የሃይማኖት መምህሮቻችን ድካም ከንቱ እንዳይቀር በትክክለኛው መንገድ እንድንሄድ የሚያደርገንን ኦርቶዶክሳዊ ስነ ምግባራችንን ከፍ ማድረግ እንጂ ጣንና እየሰከርን በስጋችን ላይ መቅሰፍትን የምንጠራ ከሆነ መቅደሱን የምናፈርሰው ከሆነ ራሳችንን እያፈረስን ቤተክርስቲያን መስራቱ ጥቅሙ ምንድን ነው? ቤተክርስቲያንን መጠበቅ ማለት ለእግዚአብሔር ወጣትነትን መስጠት ማገልገል። እናንተ ለእግዚአብሔር ምን ሰጣችሁት? በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። የዘመኑ ጣዖት ገንዘብ ያሳተ የደካማ ስጋ አምላክን አስተወን። ግብዝነት ሞልቶት ፈራሹ አካል በነፍስ በሽታ ሕዝባችን ታሟል። በነፍስ በሽታ ሕዝባችን ታሟል። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራከን ሞት ነው የከበበን። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራከን ሞት ነው። በነፈሰበት የሚነፍስ በልቡ የተዘራበት ቃል ቶሎ እንደሚወሰድበት መሰረት የሌለው ሰው ከመሆን ተቆጥበን በክርስቶስ ቃል መሰረትነት የምንከተላቸውን ወይም አራያ የምናደርጋቸውን ሰዎች ተግባሮቻቸውን በመመርመር በመለየት እንጂ ያላቸውን ስኬትና ዝና በማየት ብቻ መድረሻቸው የት እንደሆነ ሳንለይ የት ሊያደርሱን እንደሚችሉ ሳናመዛዝን መከተል ተገቢ አይደለም። ራሳችንን አላስፈላጊ ልምምድ ውስጥ ልናገኘው ከመቻላችንም በላይ ሌሎችንም ልናሰናክል ስለምንችል መጠበቅ መጠንቀቅ አለብን። ይልቅስ መከተል ያለብን መድረሻውን ከመነሻው አውቀው እኛንም ወደ ቅዱስ ምስጢሩ የሚያደርሱንን የእግዚአብሔርን ቃል መርጠው የሚወደኝ ቢኖር ቃሌን ይጠብቅ እንዳለ ክርስቶስን በልባቸው ይዘው ቃሉን በማክበር ከዕቅድ ኃጢአት ለመራቅ ቆርጠው የተነሱትን
ነገሮችን በመንፈስ የሚመረምሩ የሚሰሩት ለምድራዊ አላፊ ጠፊ ለሆነ ነገር ብቻ ሳይሆን ለዘላለም ሕይወት የእግዚአብሔር የቁጣ መቅሰፍት በላያቸው እንዳይኖር ምሕረቱን ለማግኘት ዘወትር በጾም በጸሎት የእግዚአብሔርን ነገር በማድረግ የሚተጉትን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። እግዚአብሔር የሚገኘው በትሑታን ውስጥ፣ እግዚአብሔር የሚገኘው ዝቅ ባሉት ውስጥ፣ እግዚአብሔር የሚገኘው በተሸፋፈኑት ውስጥ። አትገላለጡ ወቶቼ፣ አጋንንትን የሚስቡ ልብሶች አትልበሱ። በወጣትነት ውስጥ ክርስቶስ እንዳይኖር መከልከል ምን ማለት ነው? ወጣት ሆኖ አልቆርብም ስጋው ደሙ መቀበል የለብኝም ወይም መቁረብ ሌላ ጉዳይ ነው፣ ሳገባ ወይም ሳርጅ ይደርሳል ማለት በወጣትነቴ ክርስቶስ አይኑር ወይም በወጣትነቴ በክርስቶስ አልኑር ብሎ እንደማለት እንደሆነ ስንቶቻችሁ ታውቃላችሁ? ስጋውና ደሙን ተቀብለን እማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ሁሉ እንደማይጠቅም አስተውለው ክርስቶስ የተናገረው ቃል እንዳይፈርድባቸው በማስተዋል ብዙ ነገራቸውን ትተው ችግራቸውና ውድቀታቸው ከልባቸው ቃሉን እንዳይወስድባቸው በጽናትና በተስፋ እግዚአብሔርን ለማየት የሚናፍቁትን ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታዩ። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። ክርስትና ማለት ስለ ክርስቶስ ማወቅ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ተመሳስሎ የመጣውን ለገንዘብ ተገዝቶ የእግዚአብሔርን ስም እየጠራ የእግዚአብሔርን ነገር የሚያደርግ የሚመስለውን ፍሬያቸውን በማየት ጤፍ ዘርቶ የስንዴን ፍሬ እንደማይጠብቅ ማንጎ ተተክሎ ፓፓያ እንደማይገኝ አስተውለው ወደ ነፈሰበት የማይነፍሱትን አካሄዳቸውን አቅንተው ብዙ የተወላቸውን ክርስቶስን እያሰቡ ለታናናሾቻቸው መሰናክል ከመሆን የተቆጠቡትን ሽልማታቸው አላፊ ጠፊ ያልሆነ ሰማያዊና ዘላለማዊ እንደሆነ የተረዱና ምድራዊ ነገር ሳያሰናክላቸው እስከ መጨረሻው ለመጽናት የቆረጡትን ያችሁ ቤተ ክርስቲያን በመመላለሳችሁ ከተባለችሁ መልሱ ምን መሰላችሁ? የእግዚአብሔር የሆነ ሁሉ የኛ። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ቢስቱ እንኳን በንስሐ የሚመለሱትን ነው እያየን አራያ በማድረግ እኛም መጽናት ያለብን። አሁኑኑ ይህን ትምህርት አሁን እዚህ ላይ ፖዝ አድርግና ይቅርታ የምትጠይቀው ሰው ካለ ይቅርታ ጠይቂ። ለጠቅላላ እውቀት አይደለም የምንማረው ልንኖረው ነው። ወይ አለዚያ ቢቀርብን ይሻል። እነሱን ይቅር ስትል አንተ እኮ ነው ይቅር የምትባል። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። ኃጢአቱን እያየ ክብር የሚሰማው ማን አለ? እነዚያ ሰው ፊት የማያቆሙ ውርደቶቹን እያየ ትልቅ ነኝ ብሎ የሚያስብ ማን አለ? ማንም አያስብም። በአጭር ቋንቋ ከጽድቅ ሥራ የተፋታን በጣም ብዙ ሰዎች አለን የምንኖር መስለ። ለዛ ነው ክርስቶስ የወይኑን ሰራተኞች ሥራ ፈታችሁ ለምን ቆማችኋል ይላል። ለምን ነው ጽድቅ ሥራ ፈተን የቆምነው? ነገ ልንሰራው ነው፣ ከነገ ወዲያ ልንሰራው ነው። ሰው እኮ ዕድሜ ሲጨመርለት እንዲያውም ያልሰራውን ኃጢአት ለመስራት ከሚቻኮል የቀረውን ጽድቅ ለመስራት ነበር መፍጠን የነበረበት። ግን አለመታደል ሆኖ ምን ዋጋ አለው? አብዛኞቻችን ከጽድቅ ሥራ ተፋተን እውነተኛ መሆንን ጠልተን ጽድቅን መሆንን መፈጸምን እጅግ ተጸይፈን የዕድሜያችን መጨረሻ ላይ እግዚአብሔር ምሕረቱን መቼም አያሳጣንም እያልን እንታለላለን። እንዳይመስላችሁ ክርስቲያኖች፣ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሰይጣንም ሲያታልል እንደዚሁ ነው። ዕድሜ ያለን እየመሰለን የምንኖር እየመሰለን ያታለናል። እንዳይመስላችሁ ማናችንም የቆምን መስሎ የታየን እንዳንወድቅ መጠንቀቅ አለብን። ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት አንድ ጊዜ ሁለት ጊዜ ተሰብከን ነፍሳችን ማደግ አትችልም። ቅድስት እናታችን ቤተ ክርስቲያን ትጋብዘናለች ሥጋና ደሙን
የአማኑኤል ሥጋ ይኸው ተዘጋጀ ከግብዣ ተጠራን አዋጁ ታወጀ ኑ እንቅረብ መጠራት ሳይመጣ ኑ እንቅረብ መጠራት ሳይመጣ ሥጋውን እንብላ ሥጋውን እንብላ ሥጋውን እንብላ ደሙንም እንጠጣ የማዋይሽ ጓዳ ልቤን ስምሽ ሞልቷል አንደበቴን አበባዬ አበባዬ ማርያም እናቴ አበባዬ አበባዬ ድንግል እናቴ። ይህንን ፕሮግራም እስከ መጨረሻው የተከታተላችሁና እግዚአብሔርን ምርጫ አድርጋችሁ በልባችሁ የያዛችሁ እስከ መጨረሻው ያጽናን እያላችሁ ኮሜንት ላይ ሀሳባችሁን አስቀምጡ። ስተን እንዳናስት እግዚአብሔር ይጠብቀን። የእግዚአብሔርንም ስም እየጠሩ ስተው ከሚያስቱን ይጠብቀን። ሰአሉ ለነ ቅዱሳን መላእክት ሰአሉ ለነ ጻድቃን ሰማዕታት ሀበ አምላከ ምሕረት ሰአ